አቶ ሩቤል አልፈን ሩቤል አቤት በእናንተ አካባቢ ትላንትና ከትላንትና በተለይ በቅራዮት አካባቢ የተሻለ መስሎ ይታየኛል ግን በናሃሪያ ባኮ በቅሪያት ሽሞና በማርጋሊዮት እነዚያ የሚባሉት ቦታዎች ግን ሂዝቦላ ምንም ያስቆነጨፈ ሰዎችን በጣም ያሰቀቃቸው ነው እና እንዴት ነው አንተ የምታየው ሁኔታ? ይኸውልህ በመጀመሪያ ደረጃ ቅሪያት ሽሞና በዚህ በሰሜኑ አካባቢ በተለይ በምዕራብ ጋሊል ብለን በምንጠራው አካባቢ ለሊባኖስ እጅግ በጣም ቅርብ ነው። ስለዚህ ትላንትናና ዛሬ ትንሽ ረብ መስሎ ይታያል በዚህ በሃይፋና በቅራዮት አካባቢ። እርግጥ የአንዳንድ ፍንጣሪዎች ለምሳሌ አድርጌ በወስድ አንድ ፍንጣሪ በመምጣት የመኪናዬን መስታወት ሰብሮታል። ያንተን መኪና? አዎ የኔ መኪና። አንተ ማለት መኪና ከተቀመጠ ከቤት ታቆምከው ነው ወይስ እየሄድክ ነው? አቆምኩበት ኻናያ ወይንም መኪና ካቆምኩበት ቦታ ላይ ነው እንግዲህ መስታወቱን ነመቷን ፍንጣሪ እንትን ያለው ይሄን ነገርን በህጉ መሰረት ሞልቻለሁ እና ይኸውልህ እኛ ያለንበት ቦታ ከሊባኖስ ራቅ ምንልም እንግዲህ ቅሪያት ሽሞናና ሽሎሚ ጠቅላላ ናሃሪያ እኮ የሚለው ለሊባኖስ የበለጠ ይቀርባል። እኛ ትንሽ ራቅ መስነት ያለን ነገር ግን አብዛኛውን ጊዜ በዚህ በሰሜኑ ባልኮው በቅሪያት ሽሞና አካባቢ በሽሎሚ በተለያዩ ቦታዎች በሊባኖስ ቅርብ ስለሆነ ሲተኮስባቸውና ሰው ሲጨነቅ ሰንብቷል። በእኛ አካባቢም ቢሆን አሁን የተወሰነ ደቂቃም መጥቶ እንትን ጮኸ ደወል ነበር። ስለዚህ ይሄን ነው የሚመስለው። እርግጥ እኛ ትላንትና ግና ከትላንት ወዲያ የነበረው ሁኔታ በዚህ በአካባቢያችን በቅራዮትና በሃይፋ እጅግ በጣም መረር ያለ ነው የነበረ። ገባኝ ማለት ግን የበረር ያለ ሁኔታ ነው። ግን ህዝቡ ያለው ሁኔታ እንዴት ነው? ከመጠለያ ቦታ ይቀመጣን፣ ሰው ይሰለቻን፣ ኮምፕሌን ያደርጋን ወይ ሰው ይማረራን? የሰው አቃለ ምንድነው የሚሰማው? ሰው በዚህ ሁኔታ የሚገርም ነገር ሽሎሞ ከዚህ ላይ ዘንድሮ በተለይ ወንድማችን ሻለቃ አይቸው በተለያዩ ቪዲዮዎች ገለጻዎችን በደጀኑ በኩል የሚለከው ከያንዳንዱ ከአማርኛ ከሚናገሩትም ሆነ በፍራይስት አብሮት እንትን ከሚለው በመምጣት ህዝቡ በስነ ስርዓቱን በመከተል ይሄንን የህዝብ ሁኔታ በውን በመተርጎም ወዲያውኑ ከመሸሸጊያ ቦታ ከደጀኑ ክፍል የመግባትና የመጠንቀቅ ሁኔታ በጣም ከፍተኛ ነው። ለምሳሌ ልክ በፍራይስትም ሆነ በሩሲትም ሆነ በተለያዩ ቋንቋዎች እንደሚመጣው በአማርኛ የሚመጣ ሁኔታ ከትላንትናም ጠቆም አድርጌ ነበር። ወደ 97,000 በላይ ተከታታዮች ነው ያሉ ይሄንን መልእክት ባስመለከተ። በዚህ አጋጣሚ ሻለቃ አቶ አይቸውንም በተለይ አይኢቲቪ የምታደርጉት አስተዋጽኦና ለህብረተሰቡ የሚደርሰው ከጆሮ የሚደርሰው ሁኔታ እጅግ በጣም አስደናቂና የሚገርም ሁኔታ ነው። ደስ የሚል ሁኔታ ነው። እርግጥ ጦርነቱ ክፉ ቢሆንም ህዝቡን እናስጠብቆታል ብዬ መናገር ያስደፍረኛል። ኦኬ አቶ ተስፋዬ እስቲ ጥያቄ ካለ? እናስተልኝ መምህር ሩቤን የኔ ሁለት ጥያቄዎች አያይዤ የምጠይቀው አንደኛ የአካባቢው አሁን ጠቀስ ያደረግናቸው በድንበሩ አካባቢ የሚኖሩ አርሶ አደሮች ከሰሞኑ በምሬት ባለው አቤቱታ እያቀረቡ ነው። ምክንያቱም ጦርነቱ እዛ አካባቢ ምንም ጦርነቱ የበዛ ቢሄድም ቤታቸውን ለቀው አልወጡም። ሆኖም ግን እርሻቸውን እና ያላቸውን መስኖ ሊሰሩ አልቻሉም። እንደውም ጥፋት እየጠፋ ነው የሚል ንግግር ተናግረዋል። ሌላው ደግሞ በሌላ ዘርፍም በትምህርቱ ዘርፍም ስላሉ መምህር ብዛት ያላቸው ትምህርት ቤቶች በአሁን ሰዓት የምናደርገው የርቀት ትምህርት ጧት ልጆች የሚነሱበት ሁኔታ ጥሩ አይደለም። አርፍደው መነሳት አለባቸው። ያላቸው የስነ ልቦናዊ ችግር የበለጠ ነው ከትምህርቱ የሚል አንዳንድ ትምህርት ቤቶች ያቋረጡበት ምክንያቶች አሉ። ይሄን ሁለት ጥያቄዎች አያይዘው ይመልሱ። ይኸውልህ በመጀመሪያ ደረጃ ተስፋዬ አመሰግናለሁ። ይኸውልህ ከዚህ ላይ በሊባኖስ በኩል ያለው ተከላይ በዚህ በቅሪያት ሽሞናም ሆነ በዛ በአካባቢው ያሉ በሰሜን በኩል የሚገኙት ቦታዎች አብዛኛውን ጊዜ እስራኤል በሂዝቡላ ላይ የማሸነፍ ሁኔታ ብታሳይም በአሁኑ ሰዓት
ያላትንን ከፍተኛ እርምጃ የምታካሄደው በኢራን ላይ ነው እና በእኛ አካባቢ በሊባኖስ አካባቢ የሚሰጠው እርምጃ በቂ አይደለም የሚሉ ሁኔታዎች ብዙ ጊዜ ይሰማሉ። በዚህ በጠቀስኳቸው ቦታዎች አካባቢ ይሄን ይመስላል። ስለዚህ ቢሆንም ግን ህዝቡ ያን ቦታ ለቅቆ ሌላ ቦታ እንሄዳለን የሚል ነገር እስካሁን ከማንም በተለያዩ ሚዲያዎች ተጽፎ አናይም። ህዝቡ ከዛው ሞታችን ከዛው ያድርግ የሚል ሁኔታ ነው አቋም ያላቸው እና በእስራኤል መንግስት ላይ ከፍተኛ የሆነ ዛቻ አድርገዋል። ምክንያቱም ያለውንን በኢራን ያለው ከኢራን የሚደረገውንን ጥቂያ በሊባኖስ መሆን አለበት የሚሉ ናቸው። ይሄን ባስመለከተ ልጆችን ባስመለከተ በምናይበት ጊዜ እኔ እንጃ እኔ በመምህርነቴ ልጆችን ጠዋት ስትቀሰቅሳቸው ለትምህርት ሳይሆን ለድወል የመጣ መስሎ እንጂ የሚነሱ ለትምህርት ተዘጋጅተው የተነሱ መስሎ አይታይም። ስለዚህ የሩቅ መማሩ ሁኔታ የተለያዩ ልጆችን አስቀድመን እናስነሳቸው የሚለው እንቀስቅሳቸው የሚለው ሁኔታ ለልጆች ጥሩ ሁኔታ ይሰጣን ብዬም አላምንበትም። እንደገናም ደግሞ የትምህርቱ ሁኔታም ትክክለኛ ትምህርት እየተካሄደ ነው በዙምም ሆነ በርቀት ትምህርት የሚለውን ነገር በደንብ አድርጎ ለመናገርና ያለውን ችግር መልስ ይሰጣን ብዬ ለመናገር አያስደፍረኝም እና ይሄን ነው የሚመስል ልጆችን በተመለከተ ሁልጊዜም ቢሆን በልጆች ላይ የስነ ልቦና ችግር ያለበት የልጆች ብቻ ሳይሆን ለወላጆችም የዚህ አይነት ሁኔታ አለ። አይቸው ተስፋዬ አቶ ሩቤን አሁን ከዚህ አቶ ተስፋዬ ከጠየቀ ጥያቄ በተጨማሪ አሁን በመጣው ሳምንት አካባቢ ትምህርት ቤቶች እንደገና ይከፈታሉ ይባላል። ይከፈታል ተብሎ የሚከፈት ኢንዲኬሽኖች ተሰጥቷቸዋል ወይስ እንደገና ይራዘማን ይባላል? እንዴት ነው አሁን ያለው ሁኔታ? እንደ ለምሳሌ እስከ ዛሬ ድረስ ዛሬ ሮብ ነው፣ እስከ ዛሬ ድረስ ይራዘማል ነገሩ ያቆማል ተብሎ ነበር። አሁን ግን በምናይበት ጊዜ ትምህርት ቤት በሚቀጥለው ሳምንት ይከፈታል ቢባልም ቢሆን የትምህርት ሚኒስተር ዋናው ኪሽ የተናገረውን ሚኒስተሩን ታውቃላችሁ። የልጆች ሁኔታ እጅግ በጣም የሚያሳስብ ሁኔታ ነው። ለጊዜው በሩቅ መማራቸውን ይቀጥሉ በዙም ተብሎ የሚጠራው እንጂ ትምህርት ቤት ልጆች ይመለሳሉ የሚለው ሁኔታ በጣም አስደፍረ የምንነጋገረው ሁኔታ አይደለም። ሌላው ደግሞ የመጣው ሀሳብ ምንድን ነው? ምናልባት ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል እያዱ ይማሩ ልጆች ተማሪዎች አዛቃ ወይንም ደግሞ ደወል በሚሰማበት ጊዜ ፈጥነው ሩጠው ሚቅላጥ የሚገቡበት ሁኔታ አለ። ነገር ግን ከዛ በታች ያሉ ከኪታጤት ወይም ከ9ኛ ክፍል በታች ያሉት ግና ችግር ስለሚፈጠር በዙም መመራቸውን ይቀጥሉ የሚል ሀሳብ በተለያዩ ሚዲያዎች ተመዝግበው ይታያል በአሁኑ ሰዓት። አቶ ሩቤል የእስራኤል መከላከያ በሁለት አቅጣጫ በተለይ በሂዝቦላና በኢራን ላይ ከፍተኛ ፊልሚያ እያደረገ ነው ማለት እችላለሁና በእርግጥ ከኢራን ጋር ያለው ፊልሚያ አጋጆቻችን አሜሪካውያኖች አሉ። አሜሪካም ረዳት ናቸው። ሂዝቦላ ግን ብቻችን ነው ማለት እኛ መከላከያ ብቻውን እየተፋለመ ያለውና አንዴና ለመጨረሻ ሂዝቦላን ለማጥፋት ለመደምሰስ ወይም ለመገርሰስ እንዲያመችና የሊባኖስ መንግስት ደግሞ ኃላፊነትን እንዲወስድ ብዙ ጊዜ የሚጨርስ መስሎ ይታያልና የህዝቡ ጽናት በዚህ ላይ ምንድን ነው? ማለትም ህዝቡ እንደገና 1 ሳምንት 2 ሳምንት በዚህ ሁኔታ እንቆይ ብትል በእናንተ አካባቢ ያለው ሰው ጽናቱ እንዴት ነው? ምክንያቱም ህዝቡ የጸና ከሆነ መከላከያው ኃይል ይኖረውና ሂዝቦላን ለማስወገድ የሚያደርገው ፊልሚያ ይቀጥልና መጨረሻ ላይ ውጤታማ ይሆናል ብዬ አስባለሁ። እናስ እንዴት ነው የምታዩ የህዝቡን ጽናት? የህዝቡ ጥናት በምታይበት ጊዜ ሽሎሞ በአሁኑ ሰዓት ህዝቡ መመሪያን በመቀበል ስነ ስርዓት በተሞላበት ሁኔታው የመንግስት መመሪያ በመቀበል ከጸሀል ወይም ደግሞ ጽባ ጋና ላይ እስራኤል ከእስራኤል መከላከያ ኃይል መከላከያ ኃይል የሚደረገው ሁኔታ ጉልበት ለመስጠት ህዝቡ ዝግጁ ነው። አሁን ድክመት በምታይበት ጊዜ ድክመት ነው የሚታየው ምንድን ነው? ህዝቡ ጉልበት በሚሰጥበት ጊዜ በሊባኖስ በኩል ያለው በሂዝቡላ በኩል ያለው እና በእስራኤል በኩል ያለው መተናነቃውን
ህዝቡንን ትንሽ ተስፋ ለመቁረጥ የሚያመስለው ይታያል። ምክንያቱም ህዝቡ ጉልበት በሚሆንበት ጊዜ ህዝቡ አይዟችሁ አሸንፉ በኋላችሁ ነን በሚልበት ጊዜ የእስራኤል መከላከያ ኃይል በሂዝቡላ ላይ የሚያደርገው ጥቃት በቂ አይደለም። የሊባኖስን መንግስትም ቢሆን ራሱ የተለያዩ መስሪያ ቤቶችን የራሱ የሊባኖስ የሆነውን ነገር መደብደብ አለባችሁ የሚል ከተለያዩ ቦታዎች ታዳምጣለህ። በሂዝቡላና በሊባኖስ መንግስት ለይተን ማየት የለብንም፣ ሁሉም አንድ ነው የሚል ብዙ ጊዜ ትሰማለህ በአሁኑ ሰዓት ነው። ግን እዚህ ላይ አቶ ሩቤን ለምሳሌ የሊባኖስ መንግስት ደካማ ስለሆነ ደካማ ቢሆንም ባለፈው እንደሰማነው ከሆነ የኢራንን አዋጊዎች ኤልኩስ የሚባሉትን የሱን ተወካዮች አባረዋቸዋል። ማለትም የሊባኖስን መንግስት ማዳከም ለሂዝቦላ ጉልበት መስጠት አይደለም ወይ የሚለው ጥያቄ መነሳት አለበትና አመለካከታችን የማየት ያለበት ሂዝቦላን ብቻ ለይቶ መደቆስና መምታት ነውና በተለይ በብዙ እሺ የሚቆጠሩ የድሮም የደቡብ ሊባኖስ ሰዎች ተሰደዋል። በተለይ በደቡብ ሊባኖስ ላይ አንድ የክርስትና ሃይማኖት መሪም ተገለዋል። እሱም በተመለከተ በዓለም አቀፍ ደረጃ ከፍተኛ ዝገባ ሁሉ ተደርጎ ነበር። ኬላ የሚባለው ከገጠር ማለት ነውና የዚህ አካባቢ የክርስቲያኖችስ አመለካከታቸው ምንድን ነው? የምትሰማው ነገር ካለ? ይኸውልህ በመጀመሪያ ደረጃ ኤልኩት የሚሉት የኢራን የሂዝቡላ ደጋፊዎች በሊባኖስ የነበሩት እውነት የሊባኖስ መንግስት ገፍቶ አባሯቸው ሳይሆን በእስራኤል ጥቃት የሚደረገው ነው ያምፈርተው ነው እንጂ እውነት የሊባኖስ መንግስት ተጽዕኖ አድርጎባቸው አይደለም። የዚህ አይነት ሁኔታ አለ። በሁለተኛ ደረጃ በደቡብ ሊባኖስ ሲኖሩ የነበሩ ጠቅላላ ነዋሪዎች በሙሉ እየለቀቁ ወደ ሰሜን ሊባኖስ ተሰደዋል። ብዙዎች በተለይ ከባህር ውጭ ማን ነው የሚባለው ከሊታኒ ወደዛ እየተሰደዱ ነው የሚገኘው። ይሄ የተገደለው የተባለው የክርስቲያን መሪ ብለ የጠቀመው ለምሳሌ ሃይማኖታዊ መሪ የጠቀስከው ለምሳሌ በምናይበት ጊዜ ምን ጊዜም ቢሆን እስራኤል አደረገችም አላደረገችም በዓለም በኩል የሚመጣውንን ወቀሳ በእስራኤል ላይ አዲስ ነገር አይደለም። ይሄ ነገር ሊያስደነግጠን አያስፈልግም። ምክንያቱም አሁን ያለው ሁኔታ ምንድነው? እስራኤል በተቻላት መጠን የያዘችውን ሁኔታ በደቡብ ሊባኖስ ያለውን ሁኔታ በማሸነፍ ወደ 18 የሚሆኑ ቦታዎችን በቁጥጥር ስር አድርጋለች እስራኤል በአሁኑ ሰዓት እና እየቀጠለች ሂዝቡላን ለማጥፋት የሚደረገው ሁኔታ የእግር ጦር ሁላ እንደገባና ያን ነገር እንደሚከታተል ነው። አሁን ትንሽ የሰማው ዜና ምንድነው? አሁን በአሁኑ ሰዓት እንግዲህ በሰው አልባ የሚበር አየር በመምጣት ያን አየር በእስራኤል ማክሸፋ ከወደቀ በኋላ የእስራኤል ታንኮች ደግመው በመተኮስ በሰው ላይ በእስራኤል ዜጋ ቦታዎች ላይ አንዳንድ ዜጋዎች ሳይሆን ቦታዎች ላይ ብዙ ንብረቶችን አወደሙ የሚል ሁኔታ በአሁኑ ሰዓት እየተነገረ ነው የሚገኘው። በአሁኑ ሰዓት መምህር ሩቤን እንደ ሁሌውም አብረህን ስለቆየ በጣም እያመሰገን መልካም ቆይታ ይሁንልህ። በእርግጠኝነት በሰሞኑን መልሰን እናገኛለን። ራሳችሁን ጠብቁ። በተለይ አንተ አስተማሪም ነህ፣ የድረግ እንሱም የማህበረሰብ አንቂ ነህና ህብረተሰባችን ማስተማሩ ማንቃቱ መጠበቁ እንዲጠብቁ ማድረጋቸውና ህግ እንዲያከብሩ ማድረጉ አስፈላጊ ነው። በጣም እናመሰግናለን። አመሰግናለሁ። ሽሎሙነ ተስፋ። መልካም ቆይታ።